እንግዲህ ዛሬ ደግሞ እምነ ማርኬን ይዤ መጥቻለሁ። ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ፣ ብዝዝዝት ተረፍረፍረፍ ይበልልኝ እያልኩ እንግዲህ በድጋሚ መጥቻለሁ። ዛሬ ትላንትና እንግዲህ የሆነ ፎቶ ፊቷ የማይታይ ሴት ፖስት አድርጎ ነበር ማርኬ። እንግዲህ በዛን ሰዓት ቤዛ ናት ብዬ ደስ ብሎኝ ነበረ። ነገር ግን ማታ ቪዲዮ ሲለቀቅ ጠብቄ ሳየው ሌላ ናት። እውነት ለመናገር ቪዲዮውን ጨርሻ አላየሁትም። በቃ እሱ ፈገግ ብሏል፣ የሆነ ካለበት ከነበረበት መጥፎ ሙድ ወጥቷል። ግን ደግሞ እኔ ደስ አላለኝም፣ ምንም ደስ አላለኝም። ምክንያቱም ጉልቻ ቢቀያይሩት ወጥ አያጣፍጥም ነውና ማርኬ። እኛ የሚያስደስተህ ያስደስተናል፣ የሚያስቅህ ያስቀናል። አንተን ደስ ያለህ ነገር ሁሉ ደስ ይለናል። ግን ደግሞ ከዛም ለምን አስፈለገ ማርኬ? እኔ በጣም ነው የምወድህ፣ በጣም ነው ማከብርህ። በቀደም በተደረገው ነገር ቤዛ እውነት አላት። እያለቀሰች እየለመነችህ ነው። እጅግ በጣም አልቅሳለች። አንተም ማጣት አልፈልግም ብላለች። የሰው ልጅ ፍጹም አይደለም አይደለም። የሰው ልጅ ፍጹም አይደለም፣ ስህተት ይሰራል። ይቺ ልጅ ስህተት ሰርታለች። ቢያንስ አንተ ማዳመጥ ነበረባት፣ አንተ መስማት ነበረባት። ምን ሆኖ ነው ብላ ማሰብ ነበረባት። ይሄ ትልቅ ስህተት ነው። ግን ደግሞ በሷም በኩል ስንሄድ እንደ ሰውኛ ስንፈርድ ደግሞ እውነት አላት ቤዛ። ምክንያቱም አያየችው ቪዲዮ አለ። አንተም ብትሆን እንደዛ ነው የምታደርገው፣ እርግጠኛ ነኝ። ልክ ያንተም ቦታ ቤዛ ብትሆን የያዘችው እርግጠኛ ነኝ አንተም እንደዛ አይነት ውሳኔ ነው የምትወስነው። ስለዚህ አሁን ከቤዛ ጋር ከትላንት ወዲያ በተለቀቀው ቪዲዮ ላይ ከዚህ በኋላ ከአንቺ ጋር መኖር አንችልም፣ ምክንያቱም አንቺ ሰላም አትሆኝም፣ አንቺ ሰላም እንድትሆኝ እኔና አንቺ መለያየት አለብን ብለሃል። ከኔ ጋር ሲሆን ማንም ሰው ሰላም አይሆንም ብለሃል። እና ይቺ ልጅ እንዴት ይዛ ልትመጣ ቻልክ? ይቺ ልጅስ ባግራውንዷ ምንድን ነው? ጀርባዋ ምንድን ነው? ቤዛን እንደዛ እያለቀሰች አይሆንም ከአንቺ ጋር መሆን አልችልም ብለህ ለምንድን ነው ሌላ ሴት ጋር የመጣው? ሁሉንም ነገር መርሳት አለብኝ ወይስ ማለት ምን ማለት ነው? ምንድን ነው የምትረሳው? ቤዛን ነው የምትረሳት? እውነት ለመናገር ከቤዛ ጋር ምርጥዬ ጓደኝነት ነበራችሁ፣ ደስ የሚል ነበር ግብብነት ያላችሁ። በአጭር ጊዜ ነበረ ተመልካች አይን ውስጥ የገባችሁት እና እንዴት ነው በዚህ አንተም በማታቀው እሷም በማታቀው ነገር እንዴት ነው እንደዚህ እንዲሆን የምትፈቅደው? ነው ወይስ ሌላ ያለ ችግር ካለ ወይ ተናገር። ከባክግራውንድ የተገደድክበት ነገር ካለ ስለ ቪዲዮ ሌላ ማስረጃ ይዘውብህም ከሆነ አውጣው፣ ተናገር። ምንድን ነው? ሲቀጥል ደግሞ ከቤዛ ጋር ተለያይተ ከዚችስ ጋር ምን አይነት ህይወት ነው ሊኖርህ የሚችለው? ሁሉም ነገር በአዲስ መልክ ምናምን ሁኔታ ግልጽ አድርጋችሁ አልተናገራችሁም እንጂ ሁኔታ ከዚች ልጅ ጋር እንደምቀጥል ነው አሁን። እርግጥ ልጅቷ የሆነች ቀለል ያለች ናት፣ ደስ የምትል ልጅ ናት። ይችን ብትሆን ማለት ነው። እውነት ለመናገር እኔ ራሷን ቤዛን ነበር እህቷ ሳትሆን አቀርም። እንደውም እውነት ለመናገር የእውነት አይመሳሰሉም? ይመሳሰላሉ። የእውነት ፕራንክ እየሰራችሁ ከሆነ ንገሩን እንግዲህ እንዴት ነው ነገሩ? እና ከቤዛ ጋር ባትጣላ ደስ ይለናል ማርኬ። ወደ ነበርክበት ብትመለስ እንዳትሳሳት፣ እውነት እንዳትሳሳት ማርኬ። አንተ በጣም የዋህ ነህ። የዋህ ጎንህ እየገቡ ነው የሚጠቀሙብህ። የእውነት ማርኬ ማለት በጣም የዋህ ልጅ ነው። እና እባክህ ወደ ነበርክበት ተመለስ። እኔ እንጃ ብቻ እንደኔ ግን በቃ ከቤዛ ጋር ቢቀጥሉ ነው የሚሻለው። ምክንያቱም ከዚችም ጋር አሁን ነገር ሌላ ችግር ይፈጠራል። ገባችሁ? ቤዛ እኮ ምርጥዬ ልጅ ናት። በቃ ስለዚህ ከቤዛ ጋር ታረቅ። በቃ ሲጀመር የይቅርታ ልብ ከሌለህ ከዚችም ጋር መቀጠል አችልም። ለምን መሰለህ? የሰው ልጅ ፍጹም አይደለም፣ ጥፋት ያጠፋል። ይችልም ነገ በሌላ ነገር ልትሳሳት ትችላለች። እና ይችልም ልሸኛት ነው ወይስ እንዴት ነው? እኔ አልገባኝም ማርክዬ። እባክህ የእውነት
ደስ አይልም። ከቤዛ ጋር ቀጥሉ፣ በቃ ይቅር በላት። የሰው ልጅ እኛ ማንም ሰው ሙሉ የለም፣ ሁሉም ሰው ጎዶሎ ነው። ከአንተም እኮ ስህተት አለ። ከአንተ ጋር ራሱ ቸኩለህ ከሌላ ሴት ጋር ቪዲዮ ለመስራት ቸኮልክ። ይሄ ራሱ አንድ ስህተት ነው፣ አንተ ጋር አንድ ጥፋት ነው። የሰው ልጅ ማንም ሙሉ አይደለም፣ ሁሉም ሰው ጎዶሎ አለው። አንተም ጎዶሎ አለ። አየህ፣ ቤዛ ጎዶሎ እንዳላት ሁሉ አንተም ጎዶሎ አለ። ጎዶሎ ምንድን ነው? ችኩልነትህ። ይህ ችኩልነትህ ደግሞ ይጎዳሃል ደጋግሞ። እስካሁንም እያየን ነው፣ እየጎዳህ ነው።